አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት በየዓለም ዳርቻ እያልኩ እንደተለመደ በሌላ ቪዲዮ መጥቻለሁ። ለዚህ ቤት ለኡሙ ረህማ ቤት አዲስ ከሆናችሁ ሼር፣ ላይክ ያደረጋችሁ ቤተሰብ ሆኑ። ኡሙ ረህማ ያው ታቁኛላችሁ ብዬ ተስፋ አለኝ። በድምጼም ሱሜን ቀይሬያለሁ እንጂ ሱሜ ቀይርኩትም ያው አልሳካም ሲለኝ ነው ማለት ነው። አልሐምዱሊላህ ረብል ዓለሚን። ከዚህ በፊት ያው ትልቅ ቻናሎም ብልጫ ዩቲዩብ የሚለው ነበረኝ። አልሐምዱሊላህ የኔን ያላለው ነገር ሄዷል። የኔ ነው ያላን ነገር ደግሞ አላህ ሱብሃነሁ ወተዓላ ከራሴ ያስቀምጦኛል። አሁን ደግሞ የምፈልገው በእናንታችሁ ድጋፍ ነው። ላይክ እና ሼር በማድረግ ቤተሰብ ሆኑ ማለት ነው ቤተሰቦቼ። ስለዚህ እኔ በትላንቱ ስህተቴ ዛሬም ደግሞ እንደዚህ መሆን ስለማልፈልግ ብርታቱን የኔን ያልሆነ ነገር ሄዷል። የኔን የሆነ ነገር ደግሞ አብርሽ መጓዝ ይፈልጋለሁ ማለት ነው። ቤተሰብ አጋዥ ያስፈልገኛል። አግዙኝ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ ማለት ነው ቤተሰቦቼ። እና ዛሬ እንደተለመደም በላይክ በሼር በሰብስክራይብ እየገባችሁ ቤተሰቦቼ በጣም ነው የምወዳችሁ። አበረታቱኝ ማለት ነው። እና እንደተለመደም አብሮነታችሁ እንዳይለይ ይላለው። ምክንያቱም ትላንት ያጠፍቷል ያደክም ያለው ዛሬም ደግሞ ይሄንን አላደርገውም አልልም ማለት ነው። ለሰው ልጅ እድሜና ጤና ካለ ያ ተመልሶ ደግሞ ያ እንደሱ ማድረስ ይችላል ማለት ነው። ኢንሻአላህ ቢዝኒላህ ማለት ነው ቤተሰቦቼ። እና ለሰው ልጅ መጥፎ ማሰብ ምን ያህል ሰላምን እንደሚያሳጣ ለሰው ልጅ ደግሞ ሰላምን መፍጠር ደስታን መፍጠር ምን ያህል ሰላም እንደሚያገኝ ነው በዚህ ቻናሌ ውስጥ የተረዳሁት። አንዳንዴ ደግሞ ውድቀት ከሌለ ደግሞ ስኬት የለም ማለት ነው። አትጠንክሩ ማለት ነው። ሁሌ ስኬታችሁ ከሆነ ሁሌ ግዝ እንትን ከሆናችሁ አታቁም ማለት ነው። ምክንያቱም ማወዳጅ ማጣላት እንደሆነ ራሱ አታቁቱም ማለት ነው። ወዳጅ መስሎ ጠላትም አለ። ከአንገት በላይ ደግሞ ሚያሞኛችሁ ብዙዎች አሉ። በእናንታችሁ ብቻ ጥቅምን የሚፈልጉ ከእናንታችሁ ደግሞ ሪቆ ከእናንታችሁ የሆነ ነገር ስኬታችሁ በሆነ ነገር ጎድላት ሲገባባችሁ ደግሞ ምንም ሳያመስልም ዝም የሚልም አለ። ግን በዛም ልክ ደግሞ እኔ በጣም መልካሞቹን ስላፈራውበት ከምሬ ነው ምላችሁ በጣም ደስ ብሎኛል። ብዙ መልካሞች ከኔ የበለጡ ያዘኑ አሉ ማለት ነው። የቻናሌ በመዘጋቱ ነው። አንድ ቻናልም አይደለም 2 3 4 ነው ቻናል ተዘግኝ። የሁለቱ ቻናል አዳዲስ ናቸው። ገና ማታ ለቅቄበት ለጧቱ ነው የዘጋብኝ ማለት ነው። እኔ እንጃ በጣም ነው የሚገርመው። ለምን እንደጠመደኝ አላቅም ቤተሰቦቼ። እና ብቻ አልሐምዱሊላህ አላህ ሱብሃነሁ ወተዓላ የፈቀደው ነገር ስለሆነ እኔ ደግሞ አልሐምዱሊላህ በሐምድ ውጭ ሌላ ነገር ነው ብዬ ማውራት መናገርም ስለማለፍ አለኩ ማለት ነው ቤተሰቦቼ። እና አሁን ምላችሁ ነገር እናንታችሁ ብቻ በላይክ በሼር በሰብስክራይብ ግቡ ማለት ነው። እና በዚህ ሰሞን ደግሞ እየተወራ ያለ ነገር በጣም ነው የሚገርመው ማለት ነው። በጣም ይገርማል። የእውነቴን ነው የምላችሁ። አሁን እንትን የምትባል ልጅ ማለት ነው ሴትነቷን ወደ ወንድነቷ ቀይራ ማንነቷን እንደጣለ ሰው ማለት ነው። እንደ ሰካራ ማንነቱን ጥሎ እንደ ወንድነት ተቀይራ ያ ማንነቷን አላህ ሱብሃነሁ ወተዓላ የፈጠረውን ፊታችን ሁሉ ነገራችን የሆነ ልብስ ፖስት ያለ ልብስ ለብሳ ለቲክቶክ ቪዲዮ ብላ ራሷን ቀይራ ማለት ነው። አላህ ሱብሃነሁ ወተዓላ የዓለማቱ ጌታ ማለት ነው። አላህ መጨረሻችን ያሳምርልን። የእውነቴን ነው የምላችሁ። የመጨረሻ ዘመን እንደደረስን በጣም ያስፈራል ዘመኑ። ሰው የራሱን ደቃ ሁሉን ነገር ወደ ቪዲዮና ወደ ሚዲያ ሆኖ ቀርቷል ማለት ነው። ሁሉም ነገር ግን እቺ ልጅ ያደረገችው ነገር በጣም ያስጠላል ማለት ነው። በአንድ ነገር ያስጠላል። ሰው ልጅ እንዲሳቅልኝ ለሰው ብሎ አላህን ማስቆጣት በጣም ከባድ ነው። የእውነቴን ነው የምላችሁ።
እና ማንነታችሁን ወደዚህ ስትቀይሩ ማለት ነው እንደቀየራችሁ አላህ Subhanahu Wa Ta'ala እንዳላ ከተዋችሁስ እንዳትመልሱ ካደረጋችሁስ ያ ሱብሃንአላህ እውነቴን ነው የምላችሁ እንዳትመለሱ ካደረጋችሁስ ማንነታችሁን ማለት ነው አላህ Subhanahu Wa Ta'ala ሐቅል ሰጥቶን መልክ ሰጥቶን እጅግር ሰጥቶን ስንቶቻችን ነው አቅላቸውን ይረሱታሉ እንደሷ ማለት ነው እሷ ሐቅል እንደረሳ ነገር እንደየብድ በቃ እንደ ሰካራም ራሱን የሚያውቅ ነገር ሆኖ ማለት ነው ያ ሁሉ ማለት ነው መልካም አይምሮ ሰጥቶን በመልካም አይምሮችን መልካምን ከሰራንበት አልহামዱሊላህ ረብል ዓለሚን አላህን ከማስደሰት ውጭ እንጂ በመልካም ነገር አላህን ምናስቆጣው ነገር የለም ግን እኔና ያደረጋችሁ አላህ Subhanahu Wa Ta'ala እንደዚህም ከለቀቃቱ የእውነት ምላችሁ እንደዚህም ኑሪ አንቺ የፈለግሽው እንደዚህ ነው ብሎ እንደዚህም ካኖራተው አላህ እኮ ያለማቱ ጌታ ሁሉንም በእጁ ነው ያለው ጌታ ማለት ነው ግን አዛኝ ሩህሩህ ነው አይቾክልም እንደሰው ሁሉንም ነገር ሀይቦቻችን የኛ ጉድለታችን የኛ ጥፋታችንን የኛ ወንጀላችን ሁሉ ነገራችን እንደዚህ በቃ አቅፎ ይይዘናል ማለት ነው ከናታችን በላይ ነው የሚያዝንልን ከራሳችን ደማችን በላይ ቅርብ ነው ማለት ነው ከስጋችን በላይ ነው አላህ Subhanahu Wa Ta'ala ቅርብ ነው ይላል በተከበረው ቃሉ ማለት ነው ስለዚህ በጣም ነው ያዘንኩት እውነቴን ይሄን ቪዲዮ አይቼ በጣም አዘንኩት ማለት ነው አላህ ሂዳያ ይስጠን ለሁላችንም ልቦና ይስጠን እና እናት ሀገራችንን ኢትዮጵያን ሰላምን ፍቅርን የአንድነቷን ያብዛልን እላለሁ ቤተሰቦቼ እና ለምናደርገው ነገር ሰውን እናስቃለን ብለን ሰው ይስቅልኛል ለጊዜ አሁነት ብር ልታገኙ ትችላላችሁ ላይክ ልታገኙ ትችላላችሁ ተመልካች ልታገኙ ትችላላችሁ ለጊዜ ገደብ ነው ጊዜ ነው ማለት ነው ዱንያ ደግሞ ጣፊ ናት እውነቴን ነው የምላችሁ ዱንያ ምንም ኖራችሁ ተደሰታችሁም ኖራችሁ አዝናችሁም ኖራችሁ በቃ ሁሉም ደካማም ኖራ ጠንካራም ኖራ ሁሉም ነገር ሁሉም ዱንያ ጣፊ ናት ማለት ነው ዱንያ መጥፋቷ አትቀርም ማለት ነው እዚች ዱንያ ላይ ማለት ነው አላህ ይዘንልንም ይዘንላትም አላህ ልቦናችንን ወደ ቀጥተኛ መንገድ ይምራን በመንሰራው ነገር ለነገ ህይወታችንን የነገ ህሊናችንን የሚወክሰው ነገር ሳይሆን በቃ ህሊናችን ደስተኛ የሚያደርገን ነገር ምናደርግ ሰው አላህ ያደርገን እኔ ቻናሌ በመዘጋቱ አልহামዱሊላህ ውስጤን የሚቆጨኝ ቪዲዮም ሰርቼ መላቅም ውስጤን የሚበላኝን አጥፊ የሆነ በቃ ራሴን ማንነቴን በቃ ለቪዲዮም ብዬ ያደረኩ ነገር የለም አልহামዱሊላህ ረብል ዓለሚን ባለፈው ቻናሌን በዛው ማለት 16000 ኬ ነበረኝ ማለት ነው እና አልহামዱሊላህ ያ ተቀብሯል አላህ ይረማው አላህ ይጅን አላህ ይረማው ማለት ነው አልহামዱሊላህ እኔ ደግሞ ጤናዬ ካለኝ ለሰው ልጅ እኮ ሰርቶ ይገኛል ማንም ነገር ያንን ነገር ደግሞ ትንሽ የሚያሳዝነኝ ሙነስሪያ የሚለው ቻናል ምንም የሰው ቪዲዮ የለበትም የራሴ ቪዲዮ ነው ግን የሰው ታምኔን አለበት ማለት ነው ያያችሁ ታምኔንና ተጠቅሜ ነበር በጊዜው ማለት ነው እና ብቻ አልহামዱሊላህ አላህ የኔ ካላለው ማለት ነው ለኔ አላለው ወሰደው ማለት ነው የወሰደውን የጠፋው ነገር አላህ Subhanahu Wa Ta'ala ለኔ ውሳኔ የባለኝ ያለኝ ዲክ ይሄ ሪስክሽ ነው ያንቺ ሪስክ ቢያባ ያለኝ ዲክ ከራሴ ኖሯል ከዛ ባል ሄደዋል ማለት ነው ያንን ደግሞ አላስብም ማለት ነው ነገም ደግሞ 16k ይቅርና 20k 30k 50k መግባት ይችላል ኢንሻአላህ በኢዝኒላህ ማለት ነው ይላዛ ደግሞ ድጋፎቼ ማናችሁ እናንታችሁ ማለት ነው የመዳም ቀመሞቼ ሁላችሁንም እንተባበር ማለት ነው በላይክ በሼር ማንንም ፌመሶች እኮ ስለጣጣፉ ሲመጡ ነው እኛ ላይክ እና ምን እናረጋለን ማለት ነው እኛ የመዳም ቀመሞች መቼም እናረጋም ማለት ነው ዱንያ ጣፊናት እኮ እና አልহামዱሊላህ ያ በዛ ቻናሌ ፕራንክ ብዬ ሰርቼ መላቅም እንኳን ፕራንክ ሰርፕራይዝ ብዬም ሰርቼ መላቅም ብቻ አልহামዱሊላህ ሄዷል የሄደው ነገር ማሰላማ በሰላም ይሂድ እኔም ደግሞ አልহামዱሊላህ ጤና ካለኝ አንደበቴ አለኝ አልহামዱሊላህ ቻናል በዘጋ ቻናል ይከፈታል ይሰራል
ይህንን ሁሉ ድጋፍ ደግሞ የምታደርጉልኝ ቤተሰቦቼ እናንታችሁ ናቸው። እንዳትረሱ ስሙን ስለቀየርኩ ማለት ነው። ቱ ቻናል ብዬ ከፍቼ ነበር፣ ግን አሁኑም መልሶ ዘጋብን በዛኛው ፕሮፋይል በዛ ሱም ላይ ማለት ነው። ስለዚህ ነው አሁን ኡሙ ረህማ ብዬ ሱም ቀይር ያለው ድንግር እንዳይገባችሁ፣ ግራ እንዳይገባችሁ፣ በላይካችሁ፣ በሼራችሁ፣ በሰብስክራይባችሁ አበረታቱን ቤተሰብ በመሆን ማለት ነው ቤተሰቦቼ። በዚህ አጋጣሚ ደግሞ እናት ኢትዮጵያ ኢትዮንም ትንሽ ጎብኝት ያደርገላችኋለሁ። እናንታችሁ ብቻ ላይክና ሼር እያረጋችሁን ቤተሰብ በመሆን አበረታቱኝ። እኔ አልሐምዱሊላህ መልካም ጓደኛና አግኝቼበታለሁ በዚህ ቻናሌ። በጣም በቃ ከምላችሁ በላይ 3 2 ተናግሬያለሁ። መጀመሪያም ቪዲዮዎች ተናግሬያለሁ። እኔ መልካም ጓደኞችን ስላገኘሁበት ብቻ ደስተኛ ነኝ ማለት ነው። በጣም ደስተኛ ነኝ። ለጠፋው ቻናሌ ምንም አላሰብኩበትም ማለት ነው። ምክንያቱም በዛ ቻናሌ ውስጥ ያ ቻናል የነበረ እንግዲህ የተገናኘሁትን ጓደኞቼ ማንነታችሁን ለይቼ ነበር፣ ግን ቢለየውም ዛሬ ደግሞ ያ ቻናል ሲዘጋ ደግሞ ለኔ ከኔ በላይ የሚጨነቁትን ከኔ በላይ የሚያለቅሱትን ጓደኛ አገኘው ማለት ነው። ገብቷችሁ? እኔ ጓደኛ ነው ግን ይሄን አክል ይሆኑኛል ብዬ ውስጤ ያው ጓደኛ ነን፣ በጣም እንጓደዳለን፣ እናወራለን፣ ግን ሩቅ ነው። በላኢላ ኢላላ በዚህ ቻናል ላይ የተገናኘ ነው ማለት ነው። እንኳን ሀገራችን ራሱ ሩቅ ነው ብነግራችሁ ማለት ነው። ኢትዮጵያ ውስጥ ሆኖ ይሄ በቃ እና በአንድ አካባቢ አይደለንም፣ ግን በላኢላ ኢላላ በዚህ ያገኘሁት ጓደኞች በጣም የምር በከኔ በላይ ነው ያዘኑት ማለት ነው። ከኔ በላይ አዘኑ፣ ከኔ በላይ አለቀሱ። እንዳለቅሱ ለምን አብረን ደግሞ ማሳደግ እንችላለን ብዬ አረጋግቼ እኔ ደግሞ ልቤ ሲሰበር እነሱ ልቤን ጠንከር አድርገው እጃቸውን ሰጥተው ቀና አድርገው አቆሙኝ ማለት ነው ቤተሰብ። እና እኔ እነዚህ ጓደኞችን በዚች ዱንያ ሳይሆን ወደ አኺራ የሚያሸጋግሩኝን ለአላህ ብለው የተዋደዱትን አላህ እንዲያደርግልኝ አድርጉልኝ። በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። በጣም ነው የምወዳችሁ ማከብራችሁ። እናት ሀገራችንን ኢትዮጵያ ሰላሟን፣ ፍቅሯን፣ አንድነቷን ያብዛልኝ እላለሁ። ሁሌም ዱዓይ ነው እላችኋለሁ ቤተሰቦቼ። የምወዳችሁ የማከብራችሁ እና ሁሌም አብሮነታችሁ እንዳይለይ። ላይፍም ሲገባ ኑ ላይክ አድርጉ፣ ሼር አድርጉ ቤተሰቦቼ። በጣም ነው የምወዳችሁ። በድምጽ ደግሞ ታቆኛለች ምናልባት እስከመታቆ ድረስ ብዬ ነው። በድምጽም የምታቁት በመጀመሪያም ታቃኛላችሁ ማለት ነው። ሱሜ ሲያቀየርኩት ለሱ ነው። ሁለቴ ካፍቼ ሁለቱም ቻናል ተዘጋብኝ። በዛሱም በተመሳሳይ ፕሮፋይል ሰው አይጠፋብኝም ብዬ ቤተሰቦቼ እንዳይጠፉ ብዬ አድርጌ ነበር፣ ግን አልተሳካልኝም። ባይሳካም አሁን ደግሞ በዚህ እናድጋለን እላለሁ። ውድ ቤተሰቦቼ ሰላማችሁ ይብዛ። በሌላ ቪዲዮ እስከምንገናኝ መልካም ቆዩልኝ። ላይክ እና ሼር እንዳይረሳ። ሰላም ለእናት ሀገራችን ኢትዮጵያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።